በክርስትና እምነት ተከታዮች ዘንድ በቀጣዮቹ ጊዜያት በሚከበሩት በገናና በጥምቀት በዓላት ወቅት ህብረተሰቡ ጥቅም ላይ በሚያውላቸው የምግብ ግብዓቶች ላይ ጥንቃቄ ሊያደርግ እንደሚገባ የሲዳማ ክልል ጤናና ጤና ነክ አገልግሎት ግብዓት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ቡሪሶ ብላሾ አሳስበዋል። ሁላችንም እንደምናውቀው እነዚህ በዓላት በአገራችን በስፋት የሚከበሩ ነው። ሀብታሙም ድሃውም ያለውም የሌለውም የሚያከብረው በዓል እንደመሆኑ መጠን ጥንቃቄያችንም ከጤና ጋር ተያይዞ ሊከሰቱ የሚችሉ የጤና ችግሮችንም ጥንቃቄ ማድረግ አለብን የሚል ሐሳብ አለኝ። ከዚህ ጋር ተያይዞ በመጀመሪያ ደረጃ ለበዓል ማክበር መንገዛቸውን ምግቦች በጥንቃቄ በተሞላበት እይታ እያየን መግዛት አለብን። ለምሳሌ በርበሬ ስንገዛ የበርበሬ ጥራቱ ምን ያህል ነው? የዋጋ ፍላክቹዌሽንም አለ። ባለን ኤክስፒሪየንስ በጣም ጥሩ ምንም አይነት ነገር ያልተቀላቀለበትና ተቀላቅሎ የሚመጣ በርበሬ የሚቀርብ በርበሬ ዋጋቸው እኩል አይደለም፣ መጠራጠር አለብን። ለምሳሌ 1 ኪሎ 1200 ሲሸጥ ያኛው 300 የሚሸጠው ለምንድን ነው ብሎ ማየት መጠራጠር ያስፈልጋል። አብዛኛውን ጊዜ ሰርቬላንስ ስንሰራ 1 ኪሎ 300 ብር የሚሸጥ ተቋም አለ። 1 ኪሎ 1000 ምናምን የሚሸጥ አለ። ይሄ ቫሪሽን ለምን መጣ የሚለው ነገር ህብረተሰቡ በነቃ ማየት ያስፈልጋል። የምንገዛቸውንም ዱቄቶች በተመሳሳይ መልኩ ማየት ያስፈልጋል። አሁን ተቀላቅሎ የሚቀርቡ ምግቦች የተበራከቱ ስለሆነ እዚህ ላይ ህብረተሰቡ ትልቅ ጥንቃቄ እንዲያደርግ ካደራ ጭምር ለማሳሰብ ነው። በዓሉን ምክንያት በማድረግም ቅባት የበዛባቸው ምግቦች አጠቃቀማችን ላይ ጥንቃቄ ሊደረግ ይገባል ያሉት ዋና ዳይሬክተሩም የእርድ ተግባራትንም በተመለከተ ከዜጎች ጤናና ከአካባቢ ንጽህና አንጻር ትኩረት ሊደረግበት እንደሚገባም አንስተዋል። ከዚህ ባለፈም በተለይ በዓሉን ስናከብር ያው በዓል ነው፣ ብዙ ቅባት የበዙ ምግቦች የሚቀርቡበት ነው። ስንመገብ ቅባት ያው እንግዲህ ቀስ እያልን ሰውነታችን እያለማመድን ካልሆነ በስተቀር በብዛት ብንመገብ ከሆነ ለጤና ችግር ስለምንጋለጥ ይህንን ህብረተሰቡ እጅግ ትኩረት አድርጎ ጥንቃቄ ማድረግ አለበት የሚል ሐሳብ አለኝ። ሁሉም ህብረተሰብ ከዶሮ ጀምሮ እስከ ከፍተኛ ቅርጫት ድረስ ነው የሚያርደውና ይህን በሚያርድበት ጊዜ ከተረፈ ምርቶች ይኖራሉ። ከዛ እነዚህን ተረፈ ምርቶች በአግባቡ ማስወገድ ያስፈልጋል። በአሁኑ ሰዓት ያው ከተማችን ጽዱ ውብ እየሆነች ነው ያለችው። የትኛውም ደግሞ በአዋጅም እንጠየቃለን። ከቤት የሚወጣውን ቆሻሻ በአግባቡ የማስወገድ በአግባቡ ማስቀመጥ ለሚመለከተው አካላት ለሚያስወግዱ አካላት የማስረከብ ግዴታ አለብኝ። የግብይት ሁኔታዎች ላይ የመጠቀሚያ ጊዜያቸው ያለፈባቸውን ምርቶች በመጠቀም ሊደርስ ከሚችለው የጤና እክል ህብረተሰቡ ራሱን ሊጠብቅ እንደሚገባ የሚናገሩት የክልሉ ጤናና ጤና ነክ አገልግሎት ግብዓት ቁጥጥር ባለስልጣን ዋና ዳይሬክተር አቶ ቡሪሶ ብላሾም በምርቶች ላይ የሚለጠፉ ገላጭ መረጃዎችን በተገቢው ሁኔታ በማስተዋል መግዛት ይገባልን ብለዋል። በአግባቡ ገላጭ ምልክት መኖሩን ማረጋገጥ፣ በምርቱ ላይ የተጻፉ የመጠቀሚያ ጊዜ ያላለፈባቸው መሆኑን ማረጋገጥ ያስፈልጋል። ስለዚህ ማንኛውም የምንበላው ምግብ ራሱ ሊገልጽ የሚችል ጽሁፎች አሉት። ሌብሊንግ የምንለው አንደኛ ምርቱ ምንድነው፣ ይዘቱ ምንድነው ያለው፣ መቼ ነው የተመረተው፣ መቼ ነው ምርቱ አገልግሎት የሚያበቃው ወይንም ኤክስፓየር ዴቱ መቼ ነው የሚል ነገር ሌብል የተደረጉ ነገሮች አሉ። በተለይ የ2018 የገና ወይንም የክርስቶስ የልደት በዓል የምናከብርበት ስለሆነ በዚህ ጥንቃቄ በተሞላበት መልኩ እንድናከብር እንደ ቁጥጥር ባለስልጣን አደራ እያልን በዓሉ ለሁላችንም የሰላም እንዲሆንልን እንመኛለን። ከበዓሉ ጋር ተያይዞም ህብረተሰቡ የሚያከናውነውን ግብይት ከህጋዊ ተቋማት ሊያደርግ ይገባል ያሉት ደግሞ የኢትዮጵያ የምግብና መድኃኒት ባለስልጣን ሐዋሳ ቅርንጫፍ ጽህፈት ቤት ኃላፊው አቶ ፍቃዱ ንማኔ ናቸው። ማህበረሰቡ አንደኛ የሚሸምተውን የምግብ ግብዓት ሆነ የመድኃኒት ግብዓቶች ከህጋዊ ተቋማት ነው መውሰድ ያለባቸው፣ መግዛት ያለባቸው። ሁለተኛ የምግብ ምርቶችን ሲገዙ በትክክለኛ ሌብሊንግ ሪኳየርመንት አሟልተዋል ወይ ነው። አስገዳጅ የሆነ የሌብሊንግ ሪኳየርመንት የወጣ አለ። በደረጃዎች የወጣ ሲኤስ 73 የሚባል አስገዳጅ ደረጃ አለ። ምርቱ የት ነው የተመረተው፣ ምርቱ የያዘው ውስጡ የያዘው ምንድን ነው፣ በመጠን ደረጃ የት ነው የተመረተው፣ መቼ ነው የተመረተው፣ መቼ ነው የመጠቀሚያ ጊዜ የሚያበቃው የሚሉትን ዝርዝር ጉዳዮች ይዟል። ሁለተኛ አጠራጣሪ ጉዳይ ሲመጣ
ያ የተመረተው ምርት ትክክለኛ ፍቃድ አለ ወይ ገዢው ማለት ነው። ገዢው ለምሳሌ ጅምላ ከፋፋይ ሊሆን ይችላል፣ ቸርቻሪ ሊሆን ይችላል። ሲረከብ ያን ምግብ ሲረከብ ህጋዊ ፍቃድ አለ ወይ የሚለውን የማጣራት ስራ አጠራጣሪ ጉዳዮች ሲኖሩ ግን በአቅራቢያው ላለው ተቆጣጣሪ አካል ካልሆነ ደግሞ በባለስልጣን መስሪያ ቤቱ ነፃ የስልክ መስመር 8482 ቢያደርሰን አፋጣኝ ምላሽ የምንሰጥ መሆኑን ከወዲሁ ማሳወቅ እንፈልጋለን። ያው ከዚሁ ጋር ተያይዞ የፊታችን በዓል ነው እየመጣ ያለው። ስለዚህ ከዚህ በዓል ጋር ተያይዞ ህብረተሰቡ ጥንቃቄ ሊያደርግባቸው የሚገቡ ጉዳዮች አሉ። ገበያ ላይ የሚሸምታቸው ምርቶች ጥራታቸውና ደህንነታቸው የተረጋገጡ መሆኑን ማረጋገጥ ይኖርበታል።